የሚያደንቃችሁ ቅዱስ ማቴዎስን ወንጌል መማር ማለት ሶስቱን ወንጌሎች በአንድ አድርጎ መማር ማለት ነው። የማንን የራሱን የቅዱስ ማቴዎስን፣ የቅዱስ ማርቆስን፣ የቅዱስ ሉቃስን እኒህ ሶስቱ ወንጌሎች በጣም ተቀራራቢ ተመሳሳይ እና ውስጣቸው ላይ የያዙት የቅዱስ ሉቃስ ወንጌል ሁለቱ ምዕራፎች ናቸው የሚለዩ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ላይ ያሉት። ምዕራፍ 3ም በነገራችን ላይ ስለ ዘር አቆጣጠር ነው፣ ወደ ላይና ወደ ታች መለያየታቸው ነው እንጂ ተመሳሳይ ነው። ሁለቱ ምዕራፎች ብቻ ናቸው የሚለዩ የነገረ ማርያም ትምህርቶች ናቸው። ከዛ ውጭ ያለው ግን ተመሳሳይ ሀሳቦች ናቸው። በነገራችን ላይ ከላይ ያላችሁ ናችሁ፣ ከስር ያላችሁ ደግሞ በጽሁፍ መመለስ ትችላላችሁ። ማቴዎስ ማለት ምን ማለት ነው ካልሆነ ደግሞ ጊዜ ሳንወስድ ቶሎ መለስ አደርጋለሁ እኔ ማለት ነው። ሃይማኖት የፈታሽው ለመመለስ ነው። ለመመለስ ከሆነ ቀጥ በጣም ጥሩ። ማቴዎስ ማለት እሺ፣ ምናልባት ይገባቻል መሰላትም እሷ ቅዱስ ማቴዎስ ማለት የስሙ ትርጓሜ ቅዱስ ማቴዎስ ማለት የስሙ ትርጓሜ ምን ማለት ነው? ህሩይ ይመጸባሃን ከቀራጮች የተመረጠ ማለት ነው። ማቴዎስ ማለት ከቀራጭነት የተመረጠ ማለት ነው። ለምንድን ነው ከቀራጭነት የተመረጠ? ህሩይ ይመጸባሃን ወይም ግብር ከሚያስገብሩበት ቀረጥ ከሚቀርጡበት የተመረጠ ከተባለ የቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ የተቀመጠው የእሱን ታሪክ የያዘው ነው። ጌታ በዚያ ሲያልፍ ቅዱስ ማቴዎስ ከሚቀርጥበት ቦታ ተቀምጦ ሲቀርጥ አገኘው። ከዛ በኋላ ተከተለኝ ያለው የሚለው ነው። በጣም ጥሩ። እሱንን ሀሳቡን ማቴዎስ ማለት ከቀራጮች የተመረጠ ማለት ነው። በጣም ጥሩ። ማቴዎስ ሀገረ ስብከቱ ከየት ነው? እንግዲህ መጠራቱ ቅዱስ ማቴዎስ የተጠራ ከተባለ ቀረጥ ቀራጭ ነበረ፣ ግብር የሚያስከፍል ነበረ። በዚህ ምክንያት እስራኤላውያን የጠሉት ነበር። ክርስቶስ ደግሞ የተጠሉትን የተናቁትን ኃጢአተኞቹን የመሰብሰብ የሚወደው አምላካችን እርሱን ከቀራጭነት መርጦ ከ12ቱ ሐዋርያት መካከል አድርጎታል። ቀጥሎ ያሉትን ሀሳቦች በነገራችን ላይ እያየን ነው። እግዚአብሔር ተከተለኝ ብሎታል። የቅዱስ ማቴዎስ ሀገረ ስብከቱ የት ነው? የቅዱስ ማቴዎስ ሀገረ ስብከቱ እዚያው እስራኤል ውስጥ ነው ወይስ ከእስራኤል ውጭ ነው? ሀገረ ስብከቱ ለቅዱስ ማቴዎስ ዕጣ ሲጣጣሉ የደረሰው የት ነው? በጣም ጥሩ። ተሳተፉ ሁላችሁም የበለጠ ግንዛቤ ለመስጠት ነው። ቋንቋዬነሽ ድንግል ፍልስጤም ብላለች። የቅዱስ ማቴዎስ ሀገረ ስብከቱ ፍልስጤም ነው ብላለች። ተሳተፉ። በጣም ጥሩ። ቋንቋዬነሽ ወለተ ኢየሱስ ፍልስጤም ብለዋል። ቶሎ ቶሎ ተሳተፉ፣ ሁላችሁም ጻፉ። የምታውቁትን በመጽሐፍ በረከት ይገኛል። የእግዚአብሔር ቃል ነው። ብዙ ነገር ታገኛላችሁ። ጻፉ። መልካም። አብዛኞቻችሁ ስራም ልትሆኑ ስለምትችሉ የቅዱስ ማቴዎስ ሀገረ ስብከቱ ፍልስጤም ነው። በትክክል መልሳችኋል። የቅዱስ ማቴዎስ ሀገረ ስብከት ፍልስጤም ነው። የቅዱስ ማቴዎስ ቁጥሩ ከስንት ነው? የቅዱስ ማቴዎስ ቁጥሩ ከ72ቱ አርድእት ነው ወይስ ከ12ቱ ሐዋርያት ነው ወይስ ከ36ቱ ቅዱሳት አንስት ነው ወይስ ከ120ው ቤተሰብ ነው? እሺ ቁጥሩ ከምንድን ነው? የቅዱስ ማቴዎስ ቶሎ ቶሎ። ለምሳሌ ከ72ቱ ከሆነ 72ን ቁጥር ብቻ፣ ከ12ቱ የምትሉ ከሆነ 12ን ቁጥር ብቻ፣ ከ36ቱ ቅዱሳት አንስት የምትሉ ከሆነ ከ36ቱ ቅዱሳት አንስት ብቻ ቁጥሩን ጻፉ። እሺ በነገራችን ላይ ሁሉም ከጌታ ጋር የተከተሉት ኋላ ወጥተው ያስተማሩት 72ቱ አርድእትም ሐዋርያት ተብለዋል፣ 12ቱ ሐዋርያትም ሐዋርያት ተብለዋል። እና እንግዲህ ጌታ ተከተለኝ ነው ያለው። ሐዋርያ ነው ያደረገው ወስዶ ወይስ ከ72ቱ አርድእት ነው የቆጠረው ወይስ ከቅዱሳት አንስት ነው? በጣም ጥሩ። እሺ የደሙ ፍሬ ከ12ቱ ሐዋርያት ነው ብላለች ትርፌ። 12ቱ ሐዋርያት፣ ባለወልድ አባቴ 12ቱ ሐዋርያት። እሺ ቋንቋዬነሽ እሙዬ በጣም ጥሩ። ከ12ቱ ሐዋርያት ነው ብለዋል።
የቅዱስ ማቴዎስ ቁጥሩ ከ12ቱ ሐዋርያት ነው። በጣም እርግጠኛ እንድትሆኑ እናንተ የምታውቁት እየነገረን እንድንሄድ ማለት ነው። ቁጥሩ ከ12ቱ ሐዋርያት ነው። ከ36ቱ ቅዱሳት አንስት አይቆጠርም። ወንድ ከሴቶች ገብቶ አይቆጠርም። በጣም ጥሩ። ታገሰች ከ12ቱ ሐዋርያት ብላለች። ወንድ ከሴቶች ገብቶ አይቆጠርም። ከ72ቱ አርድእትም አይደለም፣ ከ12ቱ ሐዋርያት ነው። ሌላው የቅዱስ ማቴዎስ ወንጌል ምክንያተ ጽሕፈት የሚባሉት ምን ምን ናቸው? እነዚህን ምርጫዎችን አስመረጣችኋለሁ። ቅዱስ ማቴዎስ ወንጌሉን የጻፈበት ምክንያቱ ምን ነበረ? በእሱ ስብከት ያመኑ ፍልስጤማውያን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ጻፍልን ብለው ጠይቀውት፣ እንደገና ደግሞ እርሱም በአባትነት በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ብሎ ጽፎላቸው፣ ያላመኑት አይሁድ ያመኑትን አይሁድ ጥያቄ ቢጠይቋቸው መመለስ ባይችሉ ለቅዱስ ማቴዎስ ነግረውት መጥቶ ጽፎላቸዋል እና ሁሉም መልስ ናቸው የሚል ጥያቄ አለ። ጊዜያችንን በአግባቡ ለመጠቀም የዚህ ጥያቄ የቅዱስ ማቴዎስ ወንጌል የተጻፈበት የጥያቄ ምክንያቶች ብዙ ናቸው። አንደኛ ከቅዱስ ማቴዎስ ጥያቄዎችን ልድገምላችሁ። ቅዱስ ማቴዎስ ወንጌሉን የጻፈበት ምክንያት ምን ነበረ? በእሱ ስብከት ያመኑ ፍልስጤማውያን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ጻፍልን ብለው ጠይቀውት፣ ለእርሱ ራሱ በአባትነት በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እና ልጻፍላችሁ ብሎ ጽፎላቸው፣ ሐመርኋ ያላመኑ አይሁድ ያመኑትን አይሁድ ጥያቄ ጠይቀዋቸው መመለስ ባይችሉ ለቅዱስ ማቴዎስ ነግረውት መጥቶ ጽፎላቸዋል። ሁሉም መልስ ናቸው። ሁሉም መልስ ናቸው። በጣም ጥሩ። እሙዬ ሁሉም መልስ ናቸው ብላለች። እሺ ኢየሩስ ለብላለች። የደሙ ፍሬ ለብላለች። ባለወልድ አባቴ ለብላለች። ወለተ ኢየሱስ መብላለች። እሺ ታገሰች መብላለች። ቋንቋይነሽ አስማረች ቃል ያጽም መብላለች። ቲጂ ለብላለች። በጣም ጥሩ። ሁላችሁ የተሳተፋችሁትን በጣም ጥሩ ነው ተሳትፏችሁ። መልሱ ነው። ሁለቱም እነሱም ጽፈውል ጠይቀውታል፣ ጻፍልን ብለውታል። እሱም ራሱ ደግሞ እውነት ነው ብሎ ሲያበቃ በቃል ያለ ይረሳል ብሎ በመጽሐፍ ያለ ይወረሳል ብሎ ጽፎላቸዋል። ይህ ብቻ ሳይሆን ደግሞ አመክንዮው ብዙ ነው። ያመኑት አይሁድ ያላመኑትን አይሁድ ጥያቄ ጠይቋቸውና በእምነት ነው ፍጹማን የሆኑት ያመኑት። ያላመኑት ግን ተደናገሩ። ያመኑት ተደናገሩ። ያላመኑት ደግሞ ማደናገሪያ ሆነላቸውና ክርስቶስን የዳዊት ልጅ የአብርሃም ልጅ ትሉታላችሁ፣ እስኪ ጽፋችሁ ቆጥራቸው ነገሩን ሲሏቸው እንዲህ ብለው አሉ እና ጻፍልን አሉ። በዚህ ጊዜ ቅዱስ ማቴዎስ መጥቶ ሲያበቃ ወንጌሉን ጽፎላቸዋል ማለት ነው። ስለዚህ መልሱ ነው። በጥያቄ ቁጥር 5 ሀሳብ ላይ ደግሞ ቅዱስ ማቴዎስ ወንጌሉን ለመጻፍ ካበቁት ምክንያቶች ውስጥ የሚከተሉት አንዱ ነው ይላል። ቅዱስ ማቴዎስ ወንጌሉን ለመጻፍ ካበቁት፣ አሁን ገና ስለ ቅዱስ ማቴዎስ ወንጌል ነው ያለ፣ ምክንያቶቹ ላይ ነን እና ወንጌሉን ለመጻፍ ካበቁት ምክንያቶች አንዱ ትክክል ነው ይላል። ከሕዝብ እንጂ ከአሕዛብ አልተወለደም ብለውት ነበር። ስለነበረ ከሕዝብና ከአሕዛብ እንደተወለደ ምን ለማለት ለማስረዳት። ለመጥምቁ ዮሐንስ ጌታን ይበልጠዋል ብለውት ነበርና እንኳን ልበልጠው ጫማውን ልሸከም የማይገባኝ ነኝ ለማለት። ሐመርኋ የዮሴፍ ልጅ ነው ብለውት ነበርና በግብረ መንፈስ ቅዱስ እንደተጸነሰና እንደተወለደ ለማስረዳት። አጋንንትን በአጋንንትን ያስወጣቸዋል ብለውት ነበርና ቅዱስ በሆነው በእግዚአብሔር መንፈስ እንደሚያስወጣቸው ለማስረዳት። ከነቢያት አንዱ ነው ብለውት ነበርና የነቢያት ጌታ እንደሆነ ለማስረዳት። ሁሉ የቅዱስ ማቴዎስ ወንጌል ያን ብለውት ነግረውት ከመጣም በኋላ ለመጻፍ ያበቁት ምክንያቶች እኒህ ናቸው። ልብ በሉ። ቅዱስ ማቴዎስ ወንጌሉን ለመጻፍ ካበቁት ምክንያቶች ውስጥ ከሚከተሉት አንዱ ትክክል ነው። ይዝገምላችሁ። ከሕዝብ እንጂ ከአሕዛብ አልተወለደም ብለውት ስለነበረ ከሕዝብና ከአሕዛብ እንደተወለደ ለማስረዳት። ለመጥምቁ ቅዱስ ዮሐንስ ይበልጠዋል ብለውት ነበርና እንኳን ጌታን ልበልጠው ጫማውን ልሸከም የማይገባኝ ነኝ ለማለት። ሐመርኋ
የዮሐንስ ልጅ ነው ብለውት ነበርና የዮሴፍ ልጅ ነው ብለውት ነበርና በግብረ መንፈስ ቅዱስ እንደተጸነሰ እና እንደተወለደ ለማስረዳት በአጋንንት ስም ያወጣቸዋል ብለውት ነበርና ቅዱስ በሆነው በእግዚአብሔር መንፈስ አጋንንትን ከሰው ልቡና እንደሚያስወጣቸው ለማስረዳት ከነቢያት አንዱ ነው ብለውት ነበርና የነቢያት ጌታ እንደሆነ ለማስረዳት ሁሉም። በጣም ጥሩ። ሁሉም መልስ። እሺ ቋንቋዬ ነሽ ኢየሩስ ወለተ ኢየሱስ የደሙ ፍሬ ሃይማኖት ታገሰች ባለወልድ እና እሙዬ ሁላችሁ ነው ብላችኋል። መልሱ ትክክል ነው። መልሱ ትክክል ነው። በጣም ጥሩ። የአራም ገብታለች ብላለች። ጥያቄ ቁጥር 6 ወንጌላዊ ቅዱስ ማቴዎስ ወንጌልን ሲጽፍ እነ ሳራንና እነ ርብቃን እነ ራሄልን ሌሎቹንም ሴቶች ቅዱሳት አንስት ሳይጽፍ እነ ትዕማርን እነ ራኬብን እነ ሩትን ለምን ጻፋቸው? አሁን ወደ ምኑ ገባ? ወደ ማቴዎስ ወንጌል ምዕራፍ 1 በዝርዝር ጀመርን ማለት ነው። ቅዱስ ማቴዎስ አብርሃም ይስሐቅን ወለደ ሲል ከሳራ አላለም። ይስሐቅም ያዕቆብን ወለደ ሲል ከርብቃ አላለም። ያዕቆብም 12ቱን ልጆቹን ወለደ ሲል ከነ ራሄል ከነ ሊያ ከነ ባላ ከነ ዘለፋ የሚለውን አልጠቀሰም። ለምንድን ነው ታዲያ ትዕማርን ራኬብን ሩትን ለምን ጻፋቸው? ንጽጽ እንትኖች አሉ፣ ምርጫዎች። ደጋግ ሴቶች ስለነበሩ፣ ለመጻፍ የሚያበቃ ምክንያት ስለነበራቸው፣ ሐመርኋ እግዚአብሔርን የሚፈሩ ስለነበሩ፣ ሁሉ ደጋግ ሴቶች ስለነበሩ፣ ለመጻፍ የሚያበቃ ምክንያት ስለነበራቸው፣ እግዚአብሔርን የሚፈሩ ስለነበሩ፣ ሁሉ። በጣም ጥሩ። ሁሉ። እሺ የደሙ ፍሬ ወለተ ኢየሱስ ቃለ ያጽም ታገሰች ባለወልድ ሃይሚ ኢየሩስ ሁሉም ነው መልሱ ብለዋል። እሺ ሌሎቻችሁ ብትሳተፉ ካላችሁ ጻፉ ሁላችሁ። እሺ ይህ ያራ እሺ ይህ ብላለች፣ እሙዬ ለብላለች፣ ያራም ለብላለች። ለመጻፍ የሚያበቃ ምክንያት ስለነበራቸው ብለዋል ያሉት ማለት ነው። ቋንቋይነሽ ደግሞ ለመጻፍ የሚያበቃ ምክንያት ስለነበራቸው ብለዋል። በጣም ጥሩ። እሺ ጥያቄ እየጻፋችሁ ካላችሁ ትንሽ ይታገሳችኋለሁ። ጥያቄ እየጻፋችሁ ካላችሁ አንድ ሰከንድ እንኳን አለቀች በንግግር። እሺ 10 ሰከንድ ምናልባት እየጻፋችሁ ካላችሁ ፊደል ስለሆነ ቶሎ ላኩት። በጣም ጥሩ። ብላችኋል። መልሱ ትክክለኛ ነው። ምክንያቱም ሳራም ደግ ሴት ነበረች፣ እነ ርብቃም እነ ራሄልም ሁሉም ደጎች ነበሩ። ክፉ ሴት አልነበረም ከነዚህ መካከል። ነገር ግን እነዚህ ሴቶች ለምንድን ነው ከሌሎች ተለይተው ከነ ሳራ ከነ ርብቃ ከደጋጎች እናቶቻችን ተለይተው የተጻፉ ብለን ስንል ወንጌል ውስጥ ለመጻፍ የሚያበቃ ምክንያት ስለነበራቸው ነው። በወንጌል ውስጥ ለመጻፍ የሚያበቃ ምክንያት ስለነበራቸው ነው። በጣም ጥሩ እንጂ እነዛም የማያበቃ ምክንያት ኑሯቸው አይደለም። ግን የነዚህ ምክንያት የበለጠ ግልጽ ነው። ለምን ካላችሁኝ ሳራም ቅድስት ናት፣ ርብቃም እንዲሁ ቅድስት ናት፣ እግዚአብሔርን የምትፈራ ናት፣ ደጎች ናቸው። ደግ ቢሆኑ ነው ከነሱ ደግ ዘር የተገኘው። ስለዚህ እነዚህ ግን የሚያበቃቸው ምክንያት ከአሕዛብ ወገን ስለነበሩ፣ ከአሕዛብ ወገን ሆነውም ደግም ናቸው ደጎችም ናቸው። ስለዚህ ለምንድን ነው እግዚአብሔር እንዲጻፉ ያደረገ ሲባል የትዕማርን ታሪክ ታስታውሱታላቸው። የትዕማር ታሪክ ትዕማር ከአሕዛብ ወገን የነበረች ይሁዳ ለልጆቹ ያጋባት፣ ግን ልጆቹ ደግሞ ክፎች ስለነበሩ እግዚአብሔር የቀሰፋቸው። በኋላም ደግሞ በዚህ ምክንያት ልጆች እንዳይሞቱብኝ ብሎ ፈርቶ ሁለቱ ሲሞቱበት አንደኛው ደግሞ እንዳይሞትበት ሂጂና መበለት ሆነሽ ኑሪ ብሎ አባሮ ይሰዳታል። ስትሄድ እያዘነች ትሄዳለች። ዝሙት ቀረብኝ ብላ አይደለም እያዘነች ሄደችው። ከነዚህ ሰዎች ወገን ትንቢት ከተነገረላቸው ሱባዔ ከተቆጠረላቸው ክርስቶስ ይወለዳል
ክርስቶስ ይወለዳል ተብሎ ትንቢት ተነግሯል። እና ከነዚህ ከወጣሁኝ ትንቢት ሳይነገርልኝ ሱባኤ ሳይቆጠርልኝ ቀረው ብላ አዝና ነው። በኋላ ይሁዳ በጎቹን ሊያሸልት ሲሄድ ዘማዊት መስላ ልብሷን አደግድጋ ለብሳ በኋላ መያዣ ብር ስጠኝ ብላ ሲያበቃ ከራሳቸው አባት ከይሁዳ ጋር ተገናኝታ ነው። እንግዲህ ሙሉ ታሪኩን በትምህርቱ ስለተማር ነው ማለት ነው። ከዚያ ጋር ነው። በዚህ ምክንያት ነው ከይሁዳ 2 ልጆችን የወለደች ዛራንና ፋሬስ። በዚህ ምክንያት የተጻፈችው ምን ስለነበረች ከእነዚህ ወገን ክርስቶስ ይወለዳል፣ ከእነሱ ጋር ተጋብቼ በእኔ የሚዘር ሐረግ ክርስቶስ ይቆጠራል ብዬ ነበር። ይህ ቀረቤ ብላ አዝና ስለነበር ክርስቶስ ያ እንዳይቀርባት ከአባቱ ጋር ተገናኝታ ልጅ እንደወለደች በዚህ ምክንያት እንድትጻፍ አድርጓታል። ሁለተኛው ራኬብ የኢያሱ ሰላዮች ከሞት ስላስመለጠቻቸው ነው። ኢያሪኮን ሊሰልሉ ሂደው ሳለ ከእሷ ቤት ሰላዮች እንደሆነ አወቀባቸውና የኢያሪኮ ሰዎች፣ እሷም የኢያሪኮ ናት፣ ከአሕዛብ ወገን ናት። በኋላ ከእሷ ቤት ገብተው በኮባ ውስጥ አድርጋ ሸሽጋ አስራ አስመለጠቻቸው እና መጥተው ከዚህ ቤት ገብተዋል እስራኤላውያን ሰላዮች ስጭን ሲሏት ገብተው ነበረ። ውሃ ፍሳ እንጀራ ቆራርሳ ጥላ ውሃ ጠጥተው እንጀራ በልተው ወጡ። አሁን ቀደሟችሁ አለቻቸው እና መግባታቸውን ስላመነችላቸው መውጣታቸውን አምነዋት ተነስተው ወጣው። በዚህ ምክንያት ተመልሰው ሂደው ነገሯቸው። ስትመጡ እንዳታጠፉኝ ብላ ቃል አስገብታ አመላሰደደቻቸው። ሲመጡ ሳያጠፏት እግዚአብሔር ርስት ኢያሪኮን ቅጽሯን አፈርሶ ሰጣቸው። በኋላ በዚህ ምክንያት ማን ሆነች? ሳይገሏት ቀሩ። እሷንም ቤተሰቦቿንም ሳይገሉባት በዚህ ምክንያት እንድትጻፍ አድርጓታል። ሩት በጣም የሚያስደንቅ ታሪክ ያላት ናት። ሩት ደግሞ ባሏ እንኳን ሞቶባት የባሏን እናት የቀን ስራ እየሰራች የምታገለግል መልካም ሚስት ነበረች። በዚህ ምክንያት ከሞዓብ ሀገር ተነስታ ወደ ሀገሯ ስትመለስ ኑሃሚን የባሏ እናት ማለት ነው፣ እሷን ተከትላ እንግዲህ አርጅታለች። ወጣ የምታገኘውን ነገር ሁሉ ሰርታ መኖር አይቻላትም። ልጆቿ ሞተውባታል፣ ባሏ ሞቶባታል። ስለዚህ ሳገለግላት እኖራለሁ፣ ሞትሽ ሞቴ ነው ብላ ተከትላ መጣች። በኋላ ኑሃሚን አንቺ ስለኔ ደግ ስታደርጊልኝ ደግ አላደርግልሽም ምን ብላ ሲያበቃ ራሷን ሄዳ ከቦዔዝ ጋራ እንድትገናኝ አድርጋ ምን ብላለች? ቦዔዝ እንዲያገባትና እንድትወልድ አድርጎ። ስለዚህ በዚህ ምክንያት እነዚህ 3 ሴቶች ተጽፈዋል ማለት ነው። በጣም ጥሩ። ከዚህ ቀጥሎ የምናየው ክርስቶስ ከሕዝብና ከአሕዛብ ለመወለዱ ምክንያት እነዚህ ናቸው። ቅድም ምን ብለናል? ክርስቶስ ከሕዝብም ከአሕዛብም ነው የተወለደ ብለናል አይደለም? ክርስቶስ ከሕዝብም ከአሕዛብም፣ ሕዝብ የሚባሉት እስራኤላውያን ናቸው። አሕዛብ የሚባሉት ደግሞ እነ ትዕማር፣ እነ ራኬብ፣ እነ ሩት ናቸው። ከነሱ የመወለዱ ምሳሌ ይህ ከሕዝብም ከአሕዛብ የመወለዱ ምሳሌ ነው። ይህኛው በዚህ ተመልሷል። ቀጥላ የምናየው የቅዱስ ማቴዎስ ወንጌል ምዕራፍ 1 ውስጥ የተጠቀሰ በጣም የሚያስደንቅ ኃይለ ቃል አለ። የኢየሱስ ክርስቶስ ልደቱ እንዲህ ነበር። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል እና ከዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኛው ጥያቄ 7ኛው ጥያቄ ምንድን ነው? እመቤታችን ቅድስት ድንግል ማርያም የመጨረሻው ምዕራፍ ላይ እንዲህ ይላል፣ የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ምን ማለት ነው? የበኩር ልጇን እስክትወልደው ድረስ አላወቃትም። በዚህ ምዕራፍ በጣም ሰፊ ሀተታ የሚሰጠው ይሄ ነው። እመቤታችን ቅድስት ድንግል ማርያም የበኩር ልጇን እስክትወልደው ድረስ አላወቃትም ማለት ምን ማለት ነው? ምን ማለት ነው? እሺ ኔትወርክ አልያዘኝም ማለት ልሰማል። ጥያቄ መልኳ ይለዋወጥ ስለነበረ፣ 2ኛ ስለምታንጸባርቅ፣ 3ኛ ይህን ሀሳብ እንዴት ብለን ተምረነዋል? እናንተ የተማራችሁት መልኳ ያንጸባርቅ ስለነበር ነው? መልኳ ይለዋወጥበት ስለነበር ነው? ወይስ ደግሞ በግብር መናፍቃን ማወቃት እንደሚላት በዛ ማወቅ ነው? ይህን ትምህርት እስክትወልደው ድረስ እና እስከ ሚለውንና ማወቅ የሚለውን ቃል እንዴት ተማር ነው? በጣም ጥሩ። ማወቅ ማለት ምን ማለት ነው? ጥያቄውን ቀለል አድርግላችሁ። ማወቅ ማለት ለምሳሌ አዳም ሔዋንን አወቃት ማለት በግብር ማለት ነው አይደለም? በግብር ማለት ነው። አዳም ሔዋንን ሴት እንደሆነች
ሔዋንም ደግሞ አዳምን ወንድ እንደሆነ አወቀችው ማለት ነው። ስለዚህ እስክትወልደው ድረስ አላወቃትም የሚለው ሀሳብ በእኛ ትምህርት እንዴት ነው የተረዳ ነው? እንዴት ነው የተማር ነው? አለሁ ኔትወርክ አንድ ጊዜ መኖሪያን ቸክ አድርጉኝ። በጣም ጥሩ። እሺ መልካም። ጥያቄው ግልጽ ነው። የበኩር ልጇን እስክትወልደው ድረስ አላወቃትም ማለት ምን ማለት ነው? ወንዶች ሴቶቹን በሚያውቋቸው ግብር አወቃት ማለት ነው ወይስ ሴቶች ወንዶችን በሚያውቋቸው ግብር አወቃት ማለት ነው? ወይስ ደግሞ መልኳ ይለዋወጥበት ስለነበረ ነው? ከወለደችው በኋላስ ለምንድን ነው እስክትወልደው ድረስ ያለ? ከወለደችው በኋላስ ምንድን ነው ሀሳቡ? የተማራችሁት ሀሳብ በጣም ጥሩ። በእርግጥ ጠጠር የሚል ሀሳብ ነው። ብዙ ሰዎች በድንግል ማርያም ዙሪያ ከሚወድቁባቸውና ከሚስቱባቸው ትምህርት አንዱ ይህ የትምህርት ሀሳብ የበኩር ልጇን እስክትወልደው ድረስ አላወቃት ማለት በደንብ ልብ በሉ እሺ። የደሙ ፍሬ መልኳ ስለሚለዋወጥበት ነው አለች። በጣም መልካም፣ የሚገርም ትክክለኛ መልስ ነው። እመቤታችን ቅድስት ድንግል ማርያምን ዮሴፍ ለምንድን ነው ያላወቀ? መጀመሪያ ጸንሳ ሳለ የበኩር ልጇን እስክትወልድ ድረስ ሲባል በጣም ጥሩ። ወለተ ኢየሱስም መልኳ ስለሚለዋወጥ ነው ብላለች። የበኩር ልጇን እስክትወልደው ድረስ ያላወቀበት ምክንያት መልኳ ይለዋወጥ ስለነበር ነው። ለምን? ሙሴ የሚገርማችሁ በዚህ ሀሳብ ሙሴ በደብረ ሲና ከተራራ ወጥቶ ከእግዚአብሔር ጋር ተነጋግሮ ሲወርድ ከግንባሩ ላይ ጥቂት ብርሃን፣ የሰናፍጭ ቅንጣት የምታክል ብርሃን ሳለ በኋላ እስራኤላውያን ማየት ተሳናቸውና ሙሴ ተገልበብለነ፣ ግንባርህን ተሸፈንልን፣ ፊትህ አንጸባረቀብን። የሙሴ የፊቱ ቆዳ ያንጸባርቅ ነበር። እስራኤላውያን አይናቸውን በዘበዛቸው፣ ማየት አልቻሉ። በኋላ ምን አሉት? ፊትህን ተሸፈንልን አሉ። ፊትህን ተሸፈንልን አሉ። ሙሴ የሰናፍጭ ቅንጣት ታክል ብርሃን ከግንባሩ ላይ ተስሎበት እንዲህ ካንጸባረቀ አማናዊ ብርሃን፣ ልብሱ ብርሃን፣ አካሉ ብርሃን፣ መገለጫው ሁሉ ብርሃን የሆነ ነደ እሳትም ሞንቱ ተብሎ የተነገረለት ባህሪውን በባህሪው የሚሰውር በነደ እሳት የሚመሰል ክርስቶስን በማኅፀኗ የቻለችው ድንግል ማርያም ትለዋወጥበት ነበረ። ይህን ሊቁ ሲገልጽ ምን ይላል? ቦ ዘታቅያ ያሃይህ፣ አንዳንድ ጊዜ ቀይ የምትሆንበት ጊዜ አለ፣ እንደ ጽጌረዳ አበባ ቀይ የምትሆንበት ጊዜ አለ፣ እንደ በርግ ጻዳ የምትሆንበት፣ እንደ በረዶ ነጭ የምትሆንበት ጊዜ አለ ይላል። እንደገና ደግሞ ቅጠል የምትመስልበት ጊዜ ደግሞ ነበረ። መልኳ ይለዋወጥበት ነበር። በዚህ ምክንያት ማወቅ ተስኖት ነበር ይላል። በሌላ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ምን ይላል? እንዲህ ብሎ ይጠይቀዋል። የአውዶክስያ ባል ንጉሱ እንዲህ ብሎ ይጠይቀዋል። መምህሩ ዮሐንስ ሆይ እንዲያው አንተን ሳገኝህ ጥያቄው ይጠፋብኛል፣ ጥያቄውን ሳስታውሰው ደግሞ አንተ ትጠፋብኛለህ። ዛሬስ ሁለቱ አንድ ላይ ሳላችሁ የእግዚአብሔር ፈቃድ ነው መሰለኝ ይመጣልኝ። ወንጌላዊው ቅዱስ ማቴዎስ በምዕራፍ 1 ቁጥር 25 ላይ የጻፈው ሀሳብ የበኩር ልጇን እስክትወልደው ድረስ ዮሴፍ አላወቃትም ያለው እኛ ሚስቶቻችን በምናውቀው መንገድ ማለት ነው ወይስ እንዴት ነው? ይህንን ተርጉመህ ንገረኝ፣ አስተምረኝ ብሎ ጠየቀው። በዚህ ጊዜ ቅዱስ ዮሐንስ ምን አደረገ መሰላችሁ? አይደለም፣ ወንዶች ሴቶቹን በሚያውቋቸው ግብር አወቃት ማለት አይደለም ማለት። በውሃ ብርጭቆ ጠጅ ብታደርግበት፣ ልብ በሉ፣ በውሃ ብርጭቆ ጠጅ ብታደርግበት ብርጭቆው ጠጁን ይመስላል፣ ቢጫ ይሆናል። ወይን ብታደርግበት ጥቁር ይሆናል፣ ወይኑን ይመስላል። ጠላ ብታደርግበት ጠላውን ይመስላል፣ አረንጓዴ ይሆናል። ውሃ ብታደርግበት ልክ ራሱን ብርጭቆውን ይመስላል። ስለዚህ አሁን የተለወጠው ብርጭቆው ሳይሆን በብርጭቆው ውስጥ ያለው አንዴ ጠጁ፣ አንዴ ወይኑ፣ አንዴ ውሃው፣ አንዴ ጠላው፣ ይህ ነው መልኩን የለዋወጠው። ድንግል ማርያምን በማህፀኗ ይዛው የነበረው ክርስቶስ መልኩ እንዲህ ይለዋወጥ ስለነበረ የድንግል ማርያም መልኳ ይለዋወጥበት ነበረ። ከዛ በኋላ ግን አንድ መልክ ሆነ፣ አንድ ገጽ ሆነ። ልብ በሉ። ከወለደችው በኋላ ግን
ድንግል ማርያም በሰውኛ ባህሪ መልኳ ሳይለወጥበት አንድ ሆኖ አግኝቷታል። እንዲህ ማለት ነው ብሎ ቅዱስ ዮሐንስ አፈወርቅ ተርጉሞታል እስክትወልደው ድረስ። ነገር ግን ከቤተ ክርስቲያኒቱ ውጭ የሆኑ መናፍቃን ይህንን ትምህርት ምን ብለው ይወስዱታል? እስክትወልደው ድረስ የበኩር ልጇን ነው የሚል፣ ከዛ በኋላ እመቤታችን ልጆች አሏት ብለው የዮሴፍን ልጆች ይጠሯቸዋል። ይህ በጣም አሁን ድንግል ማርያምን እነሱ ስለሚጠሏት ነው። ግን ክርስቶስ በተቀመጠበት ዙፋን፣ ክርስቶስ በተቀመጠበት ማህፀን ሌላ ሰው አልተቀመጠበት። ድንግል ማርያም ህትምት ናት። ከመውለዷ በፊት ድንግል፣ ከወለደችው በኋላ ድንግል፣ በምትወልደውም ጊዜ ድንግል ናት። ይገርማችኋል። ድንግል ማርያም በሶስት ወገን ድንግል ናት። በሀሳቧ ድንግል ናት፣ በስጋዋ ድንግል ናት፣ በነፍሷ ድንግል ናት። ይህ ብቻ አይደለም። የድንግል ማርያም እግዚአብሔር የሰጣት ጸጋ ከሴቶች የተለየ ነው። ለዚህ ነው ቅዱስ አባ ሕርያቆስ በቅዳሴ ማርያም ምን ይላል? ጽበተ ከርስ ዘምስለ ርህብ፣ ከስፋት ጋራ ላለ አለመለወጥ ወዮ አንክሮ ይገባል ይላል። ከስፋት ጋር ላለ አለመለወጥ። ስፋት ምንድን ነው ብለን ስንል ሰማይና ምድር የማይወስነውን ጌታን መወሰን። መጥበብስ ከወትሮ አለመለወጥ። ስትጸንሰውም ከወትሮ አልተለውጣ ትልቅ ሆና አልሰፋችም። ከወለደችውም በኋላ ያ ሰማይና ምድርን ያዘው ክርስቶስ ከማህፀኗ ስለወጣ እሷ ደግሞ እንደገና አልጠበበችም። የአካላዊ ለውጥ የለባትም ድንግል ማርያም። እንዴት ከተባለ ይሄ ከአይምሮ በላይ ነው። በጣም ከሚደንቃችሁ ነገር ምን ይላል? እልፍ ይልና ይሄድና ጽበተ ከርስ ዘምስለ ርህብ ጽንስ እንበለ ሩካቤ ከመ ንህብ ይላል። ንብ ከአውራው ድምፅ የተነሳ እንዲጸንስ አለ። ልብ በሉ። ንብ ከአውራው ድምፅ የተነሳ እንዲጸንስ እንበለ ዘር ያለ ሩካቤ ጌታን ለመጽነሷ ወዮ አንክሮ ይገባል እያለ በመንፈሳዊ ተመስጦ ያደንቀታል። ቅዳሴ ገብቶ ነው እንግዲህ የደረሰው። ይህን በነገራችን ላይ ንብ ተራክቦ አያገኝም። ድምፁን ሲሰሙ ነው እጭ የሚሰሩ። ከዚህ ጋር አመሳስሎ ድንግል ማርያምን አመሰገነ። ይህ ብቻ አይደለም። ይቀጥልና ሀሊብ ምስለ ድንግልና ጽሙር አለ። ከድንግልና ጋራ ወተትን ደርቦ ማስገኘት እንደምን ያለ ነው ይላል። ከድንግልና ጋራ ወተትን ደርቦ ማስገኘት። ይህ ደግሞ በጣም የሚደንቃቸው ሊቁ በጣም በሚደንቅ ሁኔታ በሃይማኖት አበው አብራርቶታል። የወለዱ ሴቶች፣ ወንድ የሚያውቁ ሴቶች ጥሩ ምግብ የበሉ እንደሆነ፣ ጥሩ ምኝታ ያረፉ እንደሆነ፣ በጥሩ ቦታ ላይ ያንን የሚበሉት የተስማማቸው እንደሆነ ወተት ያስገኛሉ አለ። ምን ያሉ? ወንድ የሚያውቁ ሴቶች መአስባት ያገቡ የፈቱ ባያገቡም ወንድ የሚያውቁ ሴቶች የመገቧቸው እንደሆነ ወተት ያስገኛሉ። ወንድ የማታውቅ ሴት ድንግል ሴት ግና ቢያበሏት ቢያጠጧት ጡቷ ወተት አይሰራም፣ ወተት አታወጣም። ድንግል ማርያም ግን ይላል በማህፀን የተጀመረላት ተአምራት። በማህፀን የተጀመረላት ተአምራት ምንድን ነው? ሲጸነስ ማኅተመ ድንግልናዋን አልለወጠውም። ለወትሮ ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሁሉም ከድንግል ማርያም፣ ነፍሷም የድንግል ማርያም ነው፣ ስጋዋም የድንግል ማርያም ነው። ሁሉንም ከድንግል ማርያም ብቻ ነው የነሳው። ይህ ምንድን ነው? ተአምራት ነው፣ ከአይምሮ በላይ ነው። በማህፀን የተጀመረላት ተአምራት እንደተፈጸመላት ለማጠየቅ በድንግልና ወተትን አስገኝታለች አለ። በድንግልና ምንን አስገኝታለች? ወተትን በድንግልና አስገኝታለች። አሁን ድንግል ማርያም በድንግልና ወተትን ማስገኘቷ ብቻ እንዳይመስላችሁ የሚያስደንቀው እንዲህ ይላል። ውይዘ ሀሊብ ለፈጽሞ ተአምራት ወመንክራት የአጽብ ንቃተ ሀሊብ ማጥባተ ድንግል እንተ የተአምር ብእሴ ወይት ካሎን ለአንስት አብህዙ ሀሊብ ዘእንበለ የተራከባ ምስለ እደው። በጣም የሚደንቀው ይህም ሴቶች አለ ከወንዶች ጋር ካልተገናኙ ወተት ማመንጨት አይችሉም። ነገር ግን አለ ውይዘ ሀሊብ ለፈጽሞ ተአምራት ወመንክራት የአጽብ ንቃተ ሀሊብ ማጥባተ ድንግል ወንድ ከማታውቀው ከመቤታችን ከሷ ከጡቷ ወተት መገኘቱ እጹብ ድንቅ ነው። ለፈጽሞ ተአምራት ወመንክራት ተአምራቱ በማኅፀን የተጀመረላት ተአምራት ክርስቶስ ከተወለደም በኋላ እንዳልተቋረጠባት ለማሳየት ነው። ለዚህ ነው ድንግል ማርያም ስራ የጀመረችው በአይነት ሆና ነው ከተባለ ገና በእናቷ ማኅፀን ሆና ሳምናስን ከሞት አስነሳች ጥለው ቢያልፍበት
ቤርሴባን አይኗ የቅድስት ሐናን ሆዷ እንዳሳ አይኗን ብትዳብስ ያቺ ነቋር የነበረችው አንድ አይና የነበረችው አይኗ በራላት። ብዙ ህሙማን ተፈወሱ። በምን? በማይፀን ሆና። በኋላስ ከተወለደች በኋላ ደግሞ ድንቅ የምታደርግ ሆነች። ክርስቶስ በማይፀኗ ሆኖ በኋላስ ከወለደችው በኋላም ተአምራቱ አልተለያትም። ለዚህ ነው እመቤታችን ቅድስት ድንግል ማርያም የበኩር ልጇን እስክትወልደው ድረስ አታውቀውም ማለት ወንዶች ሴቶቹን በሚያውቋቸው ልማድ አይደለም። እንግዲያ ብለን ስንል መልኳ ያንጸባርቅ፣ ያብረቀርቅ፣ ያስገርም፣ ያስደንቅ፣ አንዴ ብርሃናዊት፣ አንዴ ቀይ እንደ አበባ እንደ ጽጌረዳ አበባ፣ አንዴ እንደ በረዶ ነጭ፣ አንዴ ደግሞ ህንብርብሬ እየሆነች ትታየው ስለነበረ በዚህ ምክንያት ነው አላወቃትም ያለው። ሁለተኛው እስከ ሚለውን ደግሞ ይታለሉበታል እናፍቃን። እስከ ማለት በቤተክርስቲያናችን ሁለት ትርጉም አለ። እስከ መድረሻ ያለው እስከና መድረሻ የሌለው እስከ፣ ወይም ፍጻሜ ያለው እስከና ፍጻሜ የሌለው እስከ ተብሎ ይተረጎማል። ፍጻሜ ያለው እስከ ማለት ለምሳሌ እስከ ነገ ጠብቀኝ ብትሉኝ እናንተ እስከ ነገ ጠብቀኝ ብትሏት እህታችሁን ምን አለው? መድረሻ አለው። መቼ? ነገ ጊዜ አለ ማለት ነው፣ መድረሻ ነው። ነገር ግን እስከ ሞት ብትሉ ከሞት በኋላ የምትገናኙት አይደለም። የዚህን አብነት የት እናደርጋለን መሰላቸው? በመጽሐፈ ሳሙኤል ምዕራፍ 2ኛ ሳሙኤል የዳዊትንና የሜልኮልን ታሪክ ይናገራል። ዳዊት የሚገርማቸው በታቦተ ጽዮን ፊት ክብሩን ጥሎ አሸበሸበ፣ እልል አለ። ልብሱን ጥሎ ለታቦተ ጽዮን ዘመረ፣ አመሰገነ። በዚህ ጊዜ ሜልኮል ከላይ ሆና ታየው ነበረ። አንተ የእስራኤል ንጉሳቸው ስትሆን፣ መሪያቸው ስትሆን፣ ገዣቸው ስትሆን እንደ ብላቴና እንደ ኩታራ ልብስህን ጥለህ ማመስገኑ ተገቢ ነውን? አለችው። በጣም ይደንቃቸዋል። አንተ እንዲህ ማድረግህ ተገቢ ነው ብላ ምን አለ? ዘለፈችው። በጣም የሚያስደንቃችሁ ይሄ ነው። ዳዊት ግን ምን አለ? እኔ ለእስራኤል አምላክ እልል እላለሁ እዘምራለሁ አለ። በዚህ ምክንያት ሜልኮል ዳዊትን ስለነቀፈችው፣ ዳዊትን ስላፌዘችበት እግዚአብሔር ተቀይማትና ማኅፀኗን ዘጋ፣ መካን ሆና ሞተች። ምን ይላል? የወለደት ሜልኮል እስካመ ሞተት፣ ሜልኮል እስክትሞት ድረስ አለ ሜልኮል እስክትወልድ ድረስ ምን አላለችም? አልወለደችም። በጣም ልብ በሉ። እስክትሞት ድረስ ነው ያለ። አሁን ከሞተች በኋላ ሜልኮል ወጣ ትወልድለታለች? ከመቃብር ተነስታ ትወልዳለች? አትወልድም። ታዲያ ለምንድን ነው? ይህ ፍጻሜ የሌለው እስከ ነው። ልብ በሉ ክርስቲያኖች፣ ፍጻሜ የሌለው እስከ ነው። ስለዚህ እንኳን መጀመሪያ ከዚህ ጋር የማይገናኘውን ይቅርና እስክትወልድ ድረስ የሚለው ፍጻሜ የሌለው እስከ ነው። እስከ መጨረሻው ድረስ ዮሴፍ እመቤታችንን አላወቃትም። እንኳን ሊያውቃት ፍላጎቱ ሀሳቡ እንኳን አልነበረውም። ታስታውሳላችሁ? ነገረ ማርያምን ስንማር ዮሴፍ እመቤታችንን ከቤተ መቅደስ ዕጣ ወጣለን እና ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን በትሩን ሰብስቦ ሲያበቃ ዘካርያስ ከምሽቱ በአንድ ሰዓት አስገብቶ ጸሎት ሲያደርግበት አድሮ ከጠዋቱ በአንድ ሰዓት አወጣው። እንዲያ ሲሆን ከዚያ ሁሉ በትር የዮሴፍ በትር ተለይቶ ዮሴፍ ወልደ ዳዊት ቀባለ ማርያም ፈርተካ፣ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል መልእክት ተጽፎበት አገኘ። አንድ በሉ። በኋላ ዕጣ ሲያጣጥሉም ለሱ ወጣለት። ርግብ መጣ፣ በሱ ላይ አረፈችበት። ነገር በሶስት ይጸናል አሉና እንግዲህ ሱባኤ ገብተን ከእግዚአብሔር አግኝተን የሰጠንህን አደራህን ተቀበል ብለው ሲያበቃ አደራ ሰጡት። ዮሴፍም አደራውን ድንግል ማርያምን ይዞ ወደ ቤቱ ሄደ። ነገር ግን ዘመኑ የረሃብ ዘመን ስለነበረ ለንግድ 3 ወር ሄደ። እሱ ከልጆቹ ጋር አስቀምጧት እንግዲህ አደራ ተጥሎብኝ አይደለ ነግጄ ወጥቼ ወርጄ ይዤ ልምጣ ብሎ ሄደ። ሲመለስ ድንግል ማርያም በመንፈስ ቅዱስ ግብር በቅዱስ ገብርኤል ብስራት ጸንሳ አገኘ። አላወቀም እሱ እና ከንግር ሲመለስ ከንግር የተመለሰ ከባህር ከቀማኛ ከወንበዴ ከባይበል ሞገድ አድኖ ያመጣውን ሰው መጠየቅ ይገባልና ዮሐንስ የሚባል ፈላስፋ ወዳጅ አለው። ሊጠይቀው ሲመጣ
ድንግል ማርያም መጽነሷን አወቀ። ይህች ብላቴና ጸንሳለች ካንተ ነው ከሌላ ብሎ ጠየቀው። ደነገጠ ዮሴፍ፣ እንዲህ አለ፣ እኔስ አለ እንኳን ላደርገው አስቤው አላውቅም፣ እንኳን ገቢሩን ሀልዮውን እንዳላውቀው፣ እንኳን ማድረጉን ሀሳቡን እንዳላውቀው ያው እግዚአብሔር ያውቃል አለ። ምን ማለት ነው የፈለግኩኝ? እንኳን ማድረጉን ሀሳቡን እንኳን እንዳላውቀው ያው እግዚአብሔር ያውቃል። ያው እግዚአብሔር ያውቃል ማለት ፍጹም መሐላ ነው። ሀሳቡ እንኳን አልነበረውም፣ ስለ ሀሳቡ ነው የሚምለው። ስለዚህ እስከ መጨረሻው ወንጌላዊ ዮሴፍ ሲናገር ምን ማለቱ ነው? እስከ መጨረሻው አላወቃትም ሲለን። ስለዚህ ምዕራፋን ይህንን ይመስላል። ብዙ ፍሬ ሀሳቦች የነ ትዕማርን፣ የነ ራኬብን፣ የነ ሩትን እንደገና ደግሞ ከዚህ ውስጥ ደግሞ የሚያስደንቅ ታሪክ ደግሞ አለን። ኦዝያን አዛሪያስ በሉኝ አዛሪያስ ልባል ያለ የሚል ነበር። እሱ ለምንድን ነው አዛሪያስ በሉኝ ያለ? በቤተ መቅደስ ገብቶ የማይገባውን አድርጎ የነ ኢሳይያስ ሁሉ የሚያስደንቅ ታሪክ ነበረ። ይገርማቸዋል። ጊዜ ቢኖርም በደንብ መወያየት በቻለን ነበረ። ምዕራፍ አንድ ይህንን ሁሉ ይዟል። ትውልዱን ከ3 ከፍሎ ሲያበቃ 14 አድርጎ 42 ትውልድ ያደርጋል። በዚህ ይቆጥራል። ከዛ መካከል ያልተቆጠሩ አሉ፣ ኃጢአት ይሰሩ የነበሩ ጣዖት ያመልኩ የነበሩ ያልተቆጠሩ አሉ። እነዚህ ግን ከኃጢአት ከጣዖት አምልኮ የሸሹት ኃጢአትም ሰርተው ደግሞ በንስሐ ከተመለሱት ድንግል ማርያም ተገኝታለች። ከድንግል ማርያም ደግሞ ኢየሱስ ክርስቶስ ተገኝቷል። ይህ መጽሐፍ ከላይ ጀምሮ ስታዩት የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ ይላል። ሲጀምር ለምንድን ነው የዳዊት ልጅ ብሎ የጀመረው? የዳዊት ልጅ ብሎ የጀመረው ብለን ስንል ዳዊት በእስራኤላውያን ልማድ በጣም የሚወደድ ነው፣ የሚከበር ነው። ዳዊት ከተባለ ልባቸው ይሞላል፣ ደስ ይሰኛሉ። ለምን? ስርወ መንግስት ነው፣ መመኪያቸው ነው፣ የሀገራቸው ዋልታ ነው። 40 ዘመን ጠላቶቻቸውን አጥፍቶ በመካከለኛው ምስራቅ የተፈራች የተከበረች ሀገር አድርጎ እነሱም ደግሞ በዙሪያው ያለውን ሕዝብ እያስገበሩ የኖሩ ናቸው። ስለዚህ በዚህ የተነሳ ዳዊትን ያከብሩታል። ሁለተኛው የአብርሃም ልጅ ይላል። የአብርሃም ልጅ ያለው ለምንድን ነው ሲባል አብርሃምን ደግሞ ይመኩበታል። ምክንያቱም ዳዊት የተገኘው ከአብርሃም ነው። እግዚአብሔር አብርሃም ጻማ ሀገር ከወተፈለጥ ማዝማዴካ ከሀገር ውጣ ከዘመዶች ተለይ እኔ ወደማሳይህ ምድር ሂድ አለው እግዚአብሔር። አሁን ይህ የሃይማኖት መሰረት ነው። ማን? አብርሃም። የምን መሰረት? የሃይማኖት። በዚህ የተነሳ እነሱ ይመኩበታል። ወንጌላዊ የሚጽፈው ለምንድን ነው ካላችሁኝ በሚወዱት ነገር ለመያዝ የሚወዱትን ነገር አስቀደመና አሁን ከሚጠሉት ቢጀምር አይቀበሉትም። የሚወዱትን ያዘና ትኩረታቸውን ሳባቸው። ይህ የማስተማር ዘዴ ይባላል። የማስተማር ዘዴ የሚወዱትን የሚያከብሩትን እነሱ የሚፈልጉትን እንዲነገራቸው ቢነገርላቸው ደስ የሚላቸውን ነግሮ ጀመረላቸው። በኋላ ግን እኔን 5ቱን ምክንያቶች ቅድም የነገርኳቸውን ከሕዝብና ከአሕዛብ መወለዱን ያለ ወንድ ዘር መወለዱን ዮሐንስ ይበልጠዋል ብለውት ነበርና ዮሐንስ እንኳን እኔ እሱን ልበልጠው ጫማውን ልሸከም አይገባኝም ያለ መሆኑን ከነቢያት አንዱ ነው ብለውት ነበርና የነቢያት ጌታ መሆኑን ለመንገር ይህንን ወንጌል በዚህ ምክንያት ጽፎታል። ምዕራፍ 1 እንዲህ ተዳስሷል። ነገ ደግሞ በምሽቱ መርሃ ግብር ይህን ያክል እንትን አንልም። አሁን አጠቃላይ ምዕራፉን ስላየን ነው። ከዚህ በኋላ ግን ከየምዕራፎቹ ዋና ዋና ፍሬ ሀሳቦችን አብይ ርዕሶችን እና ንዑስ ርዕሶችን ብቻ እያየን በደንብ ገፋ እናደርጋለን። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ የንስሐ ፍሬ እንድናፈራ እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ለመምህራችን ቃለ ሕይወት ቃለ በረከት ያሰማልን፣ በከጤና ይደልልን፣ ጸጋውን ያብዛልን። አሜን። በእውነት ለመምህራችን ቃለ ሕይወትን ሕይወት ቃልን ያሰማልን። እግዚአብሔር በጤና ጠብቅልን። መምህራችን ያገልግሎት ዘመኑትን እግዚአብሔር አምላክ ይባርክልን። ከዚህ በላይ የሚያገለግሉበትን እድሜና ጸጋ በረከቱን እግዚአብሔር አምላክ አብዝቶ ያድልልን። በጸጋ ላይ ጸጋ ያጎናጽፍልን። እናም የሰማነውን በልቦናችን እግዚአብሔር አምላክ ያሳድርብን፣ ጸጋውን ያብዛሉት።